ሰላም ወዶቼ እንደምን ዋላችሁ አደራችሁልኝ እኔ ደህና ነኝ ቸሩ እግዚአብሔር የተመሰገነ ይሁን በስላሴ ስም እንዴት ዋላችሁ ወዶቼ ቤተሰብ እንዴት ናችሁ ያገር ልጆች ዛሬ ደግሞ ቆንጆ ፍርፍር ላሳያችሁ እንደገና ደግሞ ቆንጆ ካውሎ ክንሰርህና ካውሎ ጥቅል ጎመን ማለት ነው ጥቅል ጎመን ሰራለን ቆንጆ ፍርፍር ያሳያችኋለሁ አሪፍ ነገር ታያላችሁ ብያስባለሁ ቆንጆ በጣም የምትጥም ካውሎ አሰራር አሳያችኋለሁ ጥቅል ጎመን ማለት ነው እንዴት አድርጌ በእኔ ቤት እንደምሰራ እቺን የመሰለሽ ፍርፍር ደግሞ በቃ ስጋን የሚያስንቅ ፍርፍር የትዛዝ ሰራለሁ ለሁለት ሰው የሚያክል እንዴት አድርጌ እንደምሰራ ነው ለሰው እዩት እንግዲህ ስልሱ አሰራሩን አሳያችኋለሁ ተወዱታላችሁ ብያስባለሁ ቤተሰብ ሁላትኩም ኤርትራውያን ኢትዮጵያውያን ዘሆንኩም ቋንቋዬ ተረዱኒ ሰባት ሁላትኩም እዚያ ፍርፍር ጥንቲ ፍርፍር ከመይገረ ክሰራ አክረየኩም ጥምቲ ካውለኻ በአንሳብን ሰርሒና ምሽሮ ጌርና ክንበልዓ ማለት እዩ ናይ ትዛዝ ፍርፍር ካ ክሰርሕየ እስካ መወዳታ ትረዩኒ ተስፋ አገብር ብዙ ትግረኛ አይክለኔ በአማርኛ ይዛረብ በዘኾነ ግን ጽፉ ጌርኩም ተከታተሉኒ ጠቅማኩም እዩ በጣም እንቲ ጥብስ ትብል ቁልዋ ትብል አይ ፍርፍርን ካውሎና አሰራርሓ ተመልከቱ ከምዚ አገሬ ናይ ትዛዝ ነራትኒ እዚያ እጂ ክንደይ ዋጋ ትመስለኩም በጣም ርካሽ እዩ በነፃ ከመብላዕ አይቆጸር በጣም በቃ በነፃ እንደመብላት ነው የሚቆጠረው 5 እንጀራ እንግዲህ ይሆናል ይሄ ማለት ነው ትልቁ እንጀራ ነው እንግዲህ ወደ አሰራሩ ለማንኛውም ሄዳለን አፏቴ በደም ተከታተሉ ትግረኛ ሰሙን አማርኛ ሰሙ ሰባት እዚያ ካውሎያ ጥቅል ጎመን ማለት ነው እዚያ ጥምት ይገርና ከሰራይና ተከታተሉ በሳምሪ ኩሽና ከማይገረ ከሰራ ተከታተሉኒ ማለት እዩ እዚያ እጂ አስቤዛ ገር ያለሁ ቲማቲም አለ 4 አባ ነፍርፍር ካላዩ ድንች አለ ካሮት አረንጓዴ ቢጫ ቀይ ቃሪያ ቲማቲም ዘይት አዘጋጅቻለሁ ዝንጅብልና ሽንኩርት አዘጋጅቻለሁ በርበሬና ቅመም አዘጋጅቻለሁ ቆንጆ አትክልት ዘይት አዘጋጅቻለሁ ማጂ መረቅ አትክልት አዘጋጅቻለሁ የጾም ነው ምን ሰራው ማለት ነው እጂ እነ ቀድሜ እታ ሽንኩርት እንዳብሰልኩ ጸንሄ ሽንኩርትን ዘይትን ገሬ እታ አቂኔ ማለት እዩ ያክለኩም ገሚትኩም ትገብሩ ሽንኩርትን ዘይትን ካብክልቲዮም ማለት እዩ ቲያንሽ ተይድስቲ ፍርፍሪያ እዚያ ኻኒ ያባይኻ ካውሎ ክሰራላይ ማለት እዩ እሺ ቤተሰብ እንግዲህ ያው ሽንኩርት እየቆላው ነው ያለውት ሽንኩርት የምቆላው በሁለቱ ድስት ማለት ነው ትልቁ ድስት ለጥቅል ጎመኔ ነው ትንሹ ደግሞ ለፍርፍሬ ነው ቆንጆ ፍርፍር የትዛዝ ፍርፍር አሳያችኋለሁ ማለት ነው የትዛዝ ፍርፍሩ እንግዲህ አንድ 4 ሽንኩርት ይሆናል ካለ 40 ሽንኩርት ማለት እዩ ንሽታይ ናሽቱ ሽንኩርት ማለት እዩ ከዛኛው ደግሞ ወደ 6 ምናምን ሽንኩርት ማለት ነው ተጠቀምኩት ለካውሎ ማለት ነው አነስ ያሉ ናቸው ግን ሽንኩርቶቹ ትልልቅ ከሆነ 2 ይበቃቸዋል ወይ 4 ይበቃቸዋል ለአንድ ጥቅል ጎመን ማለት ነው ለፍርፍሩ ደግሞ 2 ሊበቃችሁ ይችላል እንደሚበቃችሁ ገምታችሁ ታረጋላችሁ ከዛ ሽንኩርትና ዝንጅብል ነው ያረኩት ጻዳ ሽንኩርት ወንድ ዝንጅብል ገሬለው ማለት እዩ ምናልባት በትግረኛ ኮላት ተፍተለሁ ምናልባት አዳ ቃላት ትማዓቱ ደሉ ሰባት ኤርትራውያን አፋተይ እንታልኩም ኢለ በር ትግረኛ ብዙ ዘረባ አይከለኔ ማለት እዩ አይታዙልኝ ከዛ እንግዲህ ወንድሞቼ ከዛ በቃዚያ ናይ ላዕሊ ረሳህ እንታልይዋ ጽር አቢልና ዘነቀጸ ነገር ተበላሽው ነገር እንታልይዋ እናውጼ ግን አሁን ክረየኩም ናይ ላዕሊ አብለው ዘለኹ አውጼ ናይ ላዕልኻ አጽቢው በማይ ማለት እዩ ደግሜኻ ምስ ከቆራረጽኩዋ ካጽወየ ከምዚ ገረ ኢለ ካብ 3 ካብ 4 ጥራይ ቆራርጾ ከዛ እንግዲህ ከላይ የሚወጣውን አወጣጥተን ያው እንደዚህ በተላልቆ መቆራረጥ ነው በጣም ቀላል ነው ራሱ ውስጡ የተከታተፈ ነገር ስለሆነ ብዙ ችግር የለውም ማለት ነው ካውሎ በጣም ይሄ ጥቅል ጎመኑ ብዙ ወጪ የሚወጣ ድንጋይ የሚመስለው አይደል የስሩ ብዙ የለውም ይሄ በጣም አሪፍ ናት
ቅልል ይላችኋል። ቆንጆ ከሆነ ጥቅል ጎመን ካውሎ ፎከስ ይብለኩም ማለት እዩ። ትገዙ ካለኩም ፎከስ ዘሆነ ግዙ። ከቢዝ ዘሆነ እንተሆይኑ እንጨት አለው ውሽጢ ዝወጻውሲ እምኒ ብዙ ይሆውን ማለት እዩ። እና ለማንኛውም ናይ ላሊ ከምዚ አገረ ከንተ ከርቲፌ ወዲየ አው ናይቲ ናይ ውሽጢ በይኑ ምስ ካሮት ጥብስ ካብሎ መጀመሪያ ማለት እዩ። እንደዚህ አድርገን የላዩን አንድ ላይ ካደረግን በኋላ የውስጠኛውን ክፍል እንጨት የሚመስለውን ደግሞ ከካሮቱ ጋር አብሶሉት ቶሎ እንዲበስልላችሁ ያኛው ጊዜ ስለማይወስድ ይሄ የስሩ ትንሽ እንጨት ነገር ስለሆነ የስሩ ነው ደግሞ ጥቅም ያለው ይባላልና እስከ ስሩ ነው እኔ ብዙ የሚያረኩት ማለት ነው። ከዛ እንግዲህ የሚያበቃንን ያክል ለፍርፍሩ 1-2 ማንካ በርበሬ ሳልሞላ በጣም ጠቀማለሁ ማለት ነው። በደንብ ሳልሞላ እዚህ ደግሞ ካልጫው ላይ ትንሽ አረግበታለሁ ማለት ነው ከካውሎ ላይ እዚያ እጂ ክልተ ማንካ ከምትረይዋ ገሬ አይመላሁን ማለት እዩ። አውኻ ንሽተ አንጥቤላለሁ ወብቲያ ካውሎኻ እዚያኻ ቅመም ዘተፈላለየ ቅመሚው ነቲ ካውሎን ነቲ ስታይን አብክልቴው እንገብር ማለት እዩ። ጥምቲ ፍርፍር ናይ ትዛዝያ እዚያ ናይ ትዛዝያ በጣም በቃ በፍርፍርሲ ቀዳማይ ተባይል ያለሁ ስለዚህ ፍርፍሬ ጣዕማ ህዘዙዋ ናይ ትዛዝ ሰርሄ ኤርትራውያን ኢትዮጵያውያን ዘለሁ ወጀርመኒዩ ሳምራይ ትባል ናይ ትዛዝ ምግብታት ትደሉ ሰባት ቢዚ ዘሆንኩም ሰባት እንታለኩም ትዛዝ ሰርሄ ማለት እዩ። እጂ በርበሬ መጥነን ካደረግን በኋላ ከዛ እንግዲህ የምናደርገው ምንድነው ካሮት ነው የምንጨምርኩት እኔ በጣም ጥብስ የምትል ቆንጆ የጥቅል ጎመን አሰራር ነው እያሳያችሁ ያለሁት ዛሬ ማለት ነው። እንግዲህ ለጾመኞች ይጠቅማችኋል ብዬ አስባለሁ። እንግዲህ ስላሽ አርጌ በከተፍኩት ማለት ነው በመታዩት መልኩ ማለት ነው። ከዛ ይሄ እንጨቱን የሚመስለውን ካውሎ የታሽኛውን ናይ ታሕቲ ምስካሮት አቴው ማለት እዩ ከካሮት ጋራ አብሬ አስገባውት ምክንያቱም ቶሎ እንዲበስልልን ማለት ነው። የላይኛው ፓርት እና ይሄ እኩል ስለማይበስል እዚህ እንግዲህ ምንም ውሃ ሳላረግ በደንብ እሽት ታርጌዋለሁ። ይሄኛውንም እንደዚህ ቅመም አርጌ ጸነቅ ሽንኩርት ዝንጅብል ገብቷል። ሁሉም እየተጠበሰ ነው ማለት ነው። ቀለል ያለ ስራ ነው ወገኖቼ። ይሄ ጠፍቷችሁ አይደለም ማሳያችሁ። ጥቅል ጎመን የማይሰራ የለም ካውሎ ቀልልዩ ግን በሳምራይት ኩሽና ከመይ ገራ ተሰራን ተበልኩምካ ያው አጠር በበለት ቪዲዮ ቀሪባላ ተመልከቱ እስካሞዳታ እጂ ዘገበርኩዋ ድልህ በርበሬ ብዙአት ቅመም ዘለዎ ዛዳለው ሁዋ ክልተ ወር ይገራሉ ይገርመኩም ተወደኝ ያለው ነበር አይተበላሽውን በጣም ጽቡቅ ይጠቅመኩም ይድልህ እንግዲህ ድልህ ነው የጨመርኩበት። ከዛ ቀጥሎ እዛ እንግዲህ በየማድርጋቸውን ካሮት አለኝ፣ ፓፕሪካ ቃሪያዎች አሉ፣ ኖርማን ቃሪያው አለኝ የሚያቃጥለው ቃሪያ ማለት ነው በቀዩ አለኝ። እሱን ሁሉ በሂደት ጨምራለሁኝ። አሁን የሚጨምረው ከሁለቱ ላይ ቲማቲም ነው ማለት ነው። ፍሬሽ ቲማቲም 4 ቲማቲም ነበር ከሁለቱ እኩል አድርጌ እጨምረዋለሁ ማለት ነው። ሁለት አይነት ወጥ ነው እየሰራሁ ያሳያችሁ ያለው ትማሩበታላችሁ ወንድሞቼ። ሼርና ላይክ ያረጋችሁ ግን አበረታቱ። ሼር ላይክ ሰብስክራይብ እንደገበርኩም ብቻሁም ቤተሰብ ኩኑኒ በዚህ አትሰሙ ሰባት ኤርትራውያን ኢትዮጵያውያን ብዙአት ቪዲዮአት አለው ናይ ትዛዝ በጃሁም ረዩዋ ናይውን ቤተሰብ ኩኑኒ ከምዚያ ገርና ጂ ፍሬሽ ቲማቲም አብክልቴም ገርና ጥብስና ብለው ማለት ነው። እዚያ ነፍርፍሪያ ገለ አይነት ናይ ቁልዋትን ዘመሰለት ፍርፍር እንሰርሄና በቃ ጥብሲ ትብል አንደኛ የሆነች የፍርፍር አሰራር ነው። ይሄውን ለሁለት ሰው ነው የምሰራ ያለሁት ለሁለት ሰው ፍርፍር ትዛዝ ማለት ነው። 4 እንጀራ ከግማሽ ወይም 5 እንጀራ እናስገባለን እዚህ ፍርፍር ላይ ማለት ነው። 3ቱ ይፈረፈራል፣ አንደኛው ማጣበቂያ ይሆናል፣ ግማሽ ደግሞ በላይ ሸፍን እናደርጋለን። ቆንጆ ፍርፍር የትዛዝ ይሰጣችኋል ማለት ነው። ሼርና ላይክ ያረጋችሁ አሰራሩንም ያያችሁ
ሰብስክራይብ ያላረጋችሁ ሰዎች ደግሞ ብታደርጉኝ ለኔ ማተባባ ይሆናል ማበረታቻ ይሆናል ማለት ነው። ከዛ እንግዲህ ካውላችን የጨመርነው ወይም ጥቅል ጎመናችን እንጨምራለን ማለት ነው። የሆነ ጎመን መጀመሪያ ላይ ብዙ ነው የሚመስለው፣ ሲበስል ደግሞ ሙሽሽ ነው የሚል ማንኛውም ጎመን ነገር ማለት ነው። እጂ እዚያ ትረያ ካለኩም መልኢ ይመስልን ብዙ ይመስልን በር ዳሕራይ ኩምሽሽ ይሉ ኣብ ታሕቲ ይወርድ እዩ ንሽተ ይኸውን ካውሎ ማለት ነው። ወከሙ የድንች ገለ ካሮት ገሬሎ ማለት እዩ። እጂ ከም ድሌትኩም እዩ በይና ቁል አቢልኩም ተሰሩ አንተ ደለኹም ካ በይና ተሰሩዋ ተኸሊኹም ወይ ኻኒ ከምዚያ ከምቲናተይኻ ድንችን ገለመለን ወላ ዝኩኒውን ዝኾነ ነገር ወታሲኩም ተሰሩዋ ተኸሊኹም ማለት እዩ። እጂ ከምዚ ገርና ናይ ትእዛዝ ንሰርሂና ትእዛዝ ዘለኩም ካ ዘዙ። እዛ ላይ ናይ ሌሞን መስተያ ሙቀት ስለመጣ የሎሚ ቁርጥራጭ ሌሞን አራንሺ ገርኩም ቆራሪጽኩም አብገዛሁም መስተይ ተሰቱ መስተይ ደይባል ሰተ ታዳሉ ተኸሊኹም ማለት ነው። የአራንሺ የዘኾነ መስተይ ሰተዋ ቋንቋ ጠፋኝ። ለማንኛውም እህት ወንድሞቼ ስጠጣ የነበረው የሎሚ መጠጥ እየተዘጋጀ መጠጥ ነው። ይሄ ደግሞ እንግዲህ ሳልሳን የጨመርኩበት ከፍርፍሬ ላይ የቲማቲም ሳልሳ ፍሬሽ ሳልሳ ገሬሎ ማለት ይሁ አንተ ካርቶን ቀጣኒው እዚ ወልሐንቲ ስታይብልን ብዙ አይወጽኝ። ስለዚህ መጠጥ በጣም ደስ የሚል መጠጥ ነው። ቤታችሁ ልታዘጋጁት የምትችል ነው። ፍሬሽ ሌሞን ቆራርጣችሁ እሱን በሌላ ቀን አሳያችኋለሁ ቤት ውስጥ እንዴት አድርጋችሁ ለሙቀት የሚሆናችሁ መጠጥ እንደምታዘጋጁ። ብቻ ላይክ እና ሰብስክራይብ ያደርጋችሁ ብታበረታቱ ደስ ይለኛል ማለት ነው። ረያጂ ታህት ወሪዳላ እንደዚህ ያለ ሲያማሰል ነው ስንመጣ ይጠፋል ወዲያው ሙሽሽ ነው የሚል ከምሰላጥ አይነት ይዚ ካውሎ ኃይል የብሉን ናይ ማዓልቲ ካውሎ ማለት ግን በጣም ይጥሩ ይጥም ማለት ነው። በቲና የሆነና ማለት ነው። ስለዚህ እንደዚህ ብስል ካለልኝ በኋላ ከዚህ ቀጥሎ እንግዲህ ትንሽ ሙሽሽ ይበልና ድንቻችን ነው የምንጨምረው ማለት ነው። ድንች ክንወስክለው ይናጂ ቁርብ ጸኒና ማለት እዩ። ከምዚያ ገርናጅን አይገዛ ጥምቲ ቅመማ ሽታአን ገለመልን ጥማትያ ራሳችን እንግዲህ እየደጎምን ነው። ሙቀት ላይ ነው የነበረው፣ አሁን ሙቀት ላይ ነው ያለነው። ስለዚህ ኩሽናው ጋር ደግሞ ሙቀቱ ይጨምራል። እዛም ወዳታ እንግዲህ የምጨምረው ምንድነው የአትክልት ማጂ ነው። የአትክልት ማጂ መረቅ ጣል ታረጋላችሁ፣ ወይም ሌላ ሰው ያሱስም ካላችሁ የምታውቁት ማረግ ትችላላችሁ። መከለሻ ቅመም መጨመር ትችላላችሁ ከምድሌትኩም ማለት ነው። ከምዚያ ገርኩም ናይ ወዳታ እዚያ ድንች እንገብራይና ማለት ነው። ላይክ ሰብስክራይብ ሼር እንዳገበርኩም አተባቡኝ ወገኖቼ፣ አበረታቱኝ ባካችሁን። ቤተሰብ እየሆናችሁ በጃሁም ኧረ ተው አበርቱኝ እላችኋለሁ ወገኖቼ። ትናንት ቪዲዮ ደግሞ ለቅቄያለሁ፣ እዩት ገብታችሁ። ብዙ አይነት ቪዲዮዎች አሉ፣ እየገባችሁ ብታዩ ይጠቅማችኋል ወገኖቼ። የጾም የፍስክ ወጥ ታገኙበታላችሁ፣ የትእዛዝ ምግቦች ታገኙበታላችሁ። ጀርመንና አካባቢ ያላችሁ ደግሞ በተለይ በጣም አሪፍ ነው። የትእዛዝ ምግቦች ካላችሁበት በብዛት ካዘዛችሁ ልናመጣላችሁ እንችላለን። በአቅራቢያ ያላችሁ ደግሞ እየመጣችሁ የምትፈልጉትን አዛችሁ ብሉ። ኣብ ቀረባ ዘለኩም ሰባት ኦክስበርግ ዘለኹ ጥቃ ኦክስበርግ አካባቢ ሱማር ሳውሰን ዘለኩም ዘኾነ ምግብ ትእዛዝ ዘለኩም ፒዛ፣ ላዛኛ፣ መኮረኒ፣ ፓስታ፣ ስፓጌቲ ዘኾነ በቃ ፒዛ፣ ፍርፍር ናይ ጾም በአይነቱ የአይነት ወጥ ከፈለጋችሁ የጾም የፍስክ በቃ ናይ ጾም ናይ ስረት ሁሉን ሰርሂና በዘሆነ ማዓልቲ በዘሆነ ሰዓት ማለት እዩ።
እጂ በኮሜንት ጽፋችሁ በኮሜንት ጻፉልኝ ሃው ቁጥሬ በውሽጥ መስመር ተዛረበኩም ክልዬ ማለት እዩ ወላ ቁጥሩኩም አቀምጥኩም ላይ እና ከደውለልኩም ክልዬ ግን ስኢሌ በዘኾነ እርግጠኛ ካይኮንኩ ቴሌፎን ክዘርግሕ ስለ ዘይደለሁ ያን ቴሌፎኔን እርግጠኛ ሳልሆን ዝም ብዬ ሚዲያ ላይ ከምዘረጋው እናንተን ይፈልጋለውና በምን ላግኝሽ ብትሉኝ ለዛ ሰው እርግጠኛ ስሆን ቁጥሬን ሰጣለሁ ማለት ነው። ቆንጆ መጠጥ ነው እየጠጣለሁት እንግዲህ ይሄም እየደረሰልኝ ነው ወገኖቼ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ቆንጆ የጥቅል ጎመን አሰራር ምንም አይነት ውሃ ሳንጠቀም በደንብ አድርገን ጥብስ አድርገን እንደዚህ ያማረ መስራት እንችላለን። ቤት ውስጥ የምትፈልጉትን ነገር መጨመር ትችላላችሁ። እዚህ ካውሎ ላይ ጥቅል ጎመን ላይ ማለት ነው። ካውሎ ይባላል በትግረኛ፣ በአማርኛ ጥቅል ጎመን ጤነኛ ምግብ ነው። ለመቀነስ ይጠቅማል ይባላል። አሪፍ ነው ይባላል። አንዳንዴ ለመቀነስ ደጋግማችሁ ከበላችሁት መቀነስ የምትፈልጉ ሰዎች አሪፍ ነው ለሸብ ማለት ነው። ናይዳ እንታይ ዳ ናኺ ዘይጠቀመኪ ፈትል ነበር انا ብዙ አይፈቱኔ ሓደ ግዜ በቃ ዘኾነ ክሰርሕ እምበር ካውሎ ብዙ ካይንሰርሕና ኣብ ገዛና እምበር መራ ዘገጀፍኩም ሰባት እንታልይኹም ካውሎ ብሉ ይባል ናይ ካውሎ ማይ ከማን ስተዩምቦ ተቀንሱ ይኹም ቦርጭ ገሊ ያጥፍዩ ይባል እዩ ደጋግሜ ስለ ዘይፈተንኩዎ انا አረጋግጽኩወን ማለት እዩ በዛ ሆነ ላይክ ሰብስክራይብ ሼር እንዳገበርኩም አኳታይ ጂ ተሪፎና ዘሎም ታዩ ፓፕሪካ ጉዕ ገለመሌ ማለት እዚኻ ኣብ በረንዳይ አባልከነይ ዘረከብዎ ስታዩ መጥበሽ ናይ አዝማሪኖ ገለመሌ ነና ከዝበራ ዘለዎ ማለት እዚ ቁርጥ ጻብልና ከምሲ ካብ ዝጸብሒ ኣብ ክልቴኦም ተገበርናዮ ጨነው ይጽብቅ ማዓት ይከውን ቅመም እዩ ማለት እዚ ቁጥሊ መጥበሲ ናይ ስጋ አዝማሪኖ ነዕና በርስሚ ማለት እዩ በርስሚ ሊዴባ ቆሙ እዛ ሆነ ይሄ እንግዲህ የስጋ መጥበሻ ነዕናና ሮዝመሪ የስጋ መጥበሻና ነዕና እና ድንብላል ቅጠል ነው ማለት ነው። ከዛ ከሁለቱም ላይ ቃሪያና እንሱን አደረኩበት። እንግዲህ በአንድ ጊዜ እንደ አይነት አራት ጊዜ ጥጀም አንዳንዴ አራት ወጥ ባንዴ እንሰራበት ጊዜ አለኝ። በዚህ መልኩ እንግዲህ እቺ የትዛዝ ፍርፍር ናት። እያት ፍርፍሯን እንግዲህ ለሁለት ሰዎችን ፏብትን አድርገን ፈርፍረንላቸው በጣም ቆንጆ ነው ፍርፍሩ። በእውነት ለመናገር ካላዘዛችሁ ካልቀመሳችሁ ታጣቁትም። በርበሬው የተቀመመ ነው። በዛ ላይ የተለያዩ ያበሻ ቅመሞች ራሴ ሆነ ያበሻ ቅመም ነው ማድረግበት እና ላይክ ሼር ያረጋችሁ ያልኳችሁ ነው። ጠቅ አድርጓት እስኪ ላይክ የምትለዋን አንድ ዜ ማንንም አትጎዳም። ለእናንተ በነፃ ነው። ለኔ ደግሞ ይሄን በነፃ ካጋ ያሳየዋችሁ እጃችሁን ብቻ መጠቀም ምን ይጎዳችኋል እናንተና እባካችሁን ለኔ ምናልባት ዩቲዩብ እንዲያስተላልፍልኝ ይረዳኛል። ገና አዲስ ነኝ እንደምታዩት ሞኔታይዝ አልሆነም። ገና 1000 ሰብስክራይብም የለኝም። ባዶ ነው ሰብስክራይቡ ማለት ነው። አበርቱኝት ወንድሞቼ። አሁን ጨርሻለሁ እንግዲህ ስራውን በሙሉ አልቋል ማለት ነው። እዩት የራሱን ውሃ አውጥቶ ጥብስ አርጌው ይሄን ያህል ደረጃ ደርሶ በጣም የሚያምረው አልጫ አርጌ ነው የሰራሁት። እንግዲህ እኔ እቺኛዋን ስልሴን ደግሞ እዩት። በጎን እኔ ያላሳየዋችሁ ሽሮ ሰርቼ ነበረ። ቆንጆ ሽሮ ሰርቻለሁ። ከምዚ አገርና እጅ ወዲናልና ሁሉ ጥንት ሽሮኻ ሰሪዕ ነረ ሽሮ አሰራር ሀዳን ብዙ አይነት ሽሮ ሰሪዕ ስለሆንኩ ድግግሞሽ ካይደጋገመኩም ይለ ወዲ ያለሁት የዜን ክልተ ማለት እዩ እጂ ስልሰይ እቀንሰዋለሁ ማለት ነው። ምክንያቱም እዚህ ላይ ዝም ብያ ካስገባውት ሊበዛበት ይችላልና ቀንሼ ማል ላይ ያለውን ዛሬም ለሁለት ሰው የሚሆን ነው የምፈረፍረው። እያየው እየጨመርኩ ስልሱን እፈረፍረዋለሁ ማለት ነው። እኔ እንግዲህ ከእጅ ንክኪ ውጭ አድርገን ፈረፍረው እንጀራዬ እንግዲህ የሰነበተ እንጀራ ነው። 3 ቀኑ ነው። ፍሪጅ ውስጥ አልገባም። ዛሬ ፍሪጅ ውስጥ አስገባዋለሁ። የሚገርማችሁ ፍሪጅ ውስጥ አልገባም ግን ምንም አልሆነም። 3 ቀኑ ማለት ነው።
ለስላሳ ነው እዩት። የተሞቀ እንጀራ ነው የሚመስለው። አሁን ዛሬ ጠቅልዬ ፍሪጅ ውስጥ አስገባለሁ እንጀራዬ ደግሞ በጣም ቆንጆ ነው። ስጋግረው አሳይቻችኋለሁ መስለኛል። ቪዲዮውን ካላያችሁት የዚህን ቪዲዮ ማየት ትችላላችሁ። ቆንጆ የእንጀራ ቪዲዮዎችም አሉኝ፣ እነሱን ገብታችሁ እዩ። እዚህ ብዙ ጣይታ ናይ ቪዲዮ ጣይታ አሎ እሱም አቲሆም ትረዩ አትከልዩም ከምዚያ አገርናጂ ፍርፍርና ረያ መፈትፈት ከምዚያ በማንካ ገርካ ማንኮር አገዳስ አይኮነን ከምዚያ አገርኩም ፍርፍርዋ በጣም 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 ጥምቲ ትርክስ ሲሉ በዓሉ ከማይገሩ ይጥምና ከማይገሩ በዓሉ ካይተንከፍኩም መረዩ ከምዚያ አገርኩም ተውዋ በቃ ቶርታ ያትከውን ካው እንደ ተርታ ነው የሚሆንላችሁ። በእጅ ንክኪ ያለው ምን ያለው እንደዚህ አርጋችሁ ጫን አድርጉት በማንካ መረቁ እንዲገባ ስር ላይ በላይ ደግሞ የቀረው ካለ ትንሽ እንደዚህ ፈሰስ አደርጋላችሁ። የስረኛው ከቀረ አሁን ጫን ስታደርጉት ሁሉም በውስጥ ድረስ ራስ ይላል፣ እንጀራው አይበሰብስም ማለት ነው። በቃ አባካለት ያ መረቅ ጥራይ ትርክስ ይላ ከምዚያ ገረ ብላዓለም በታህትን ስልሳለዋ እጂ አሙሽ ተደቃይ ከምዚያ ገረ ጸናይ እዚህ ሰብ እስከ ይመጽ ማለት ነው። ካው ግምጥላ ቢለክ ወኤ ማለት ነው። ከዛ እንግዲህ ናይ ከማን ካቀርብ የምሳ ጠሚ ያለሁ ጾም ያርፊዴ እጂ ግበልኤ ማለት ይሽሬን ካውሌን ገረ ከተመልኩም የናሁን ከማናይ እዚያ ፍርፍር ካቆርብ ወላ ገረ ከተመ በዓለ ማለት ነው። ጥምቲ ሽሮ ህብራ ብዙ አመዳይ አንበር ህብራ ታሽሮ በጣም ጥምቲ ሽሮያ ናይ አገረሰብ ናይ ቤተሰብ ሽሮያ ቤተሰብ የላከልን ሽሮ ነው። በጣም ቆንጆ ነው፣ ግን መልኩ ትንሽ ብዙ እንትና አልተመቸኝም መልኩ ማለት ነው። ቡላ ሽሮ ነው፣ ብጭው ያለ ሽሮ የፈቱለ በጣም አሪፍ ነው። ለማንኛውም ወገኖቼ ይሄን የመሰለ ቪዲዮ አሳይቻችሁ ላይክ ሳታደርጉ እንዳታልፉ እባካችሁ ጠይቃችኋለሁ ወገኖቼ። ሰብስክራይብ ያላረጋችሁ ደግሞ ዛሬ አሁኑ ብታደርጉኝ ደስ ይለኛል። ቤተሰብ ብትሆኑኝ የተለያዩ የትዕዛዝ ቪዲዮዎች አሉ፣ አንድ ቀን ይጠቅማችኋል ወገኖቼ። ከዛ እንግዲህ እንደዚህ አድርጌ ገለበጥኩት። ከዚያ አገሬ እጅ ገልብጥያ አረያ ወይዋ ቡክት ያለ እንዳይመስላችሁ ውስጡ እዛው ተጠቅልሎ እንጀራው አለ ውስጥ ማለት ነው። ልክ እንደ ኬክ ተጠቅልሎ ቁጭ ብሎ ነው ያለው። እኔ እንግዲህ ምናልባት ስታይ እናተ ይጸፊ ናይ ገዛይ ቆርብ ገረለው ማለት እዚያ ናይ ትዛዚያ ፍርፍር ጥራ ታዚዜ ግን በላዓለ ናይ ጾም ፍርፍር ስለሆነ ሽሮን ቁርም ካውሎን ገረለው ማለት እዩ። የገዛ ናይ ገዛዩ ብዙ ዴኮር ብዙ ገለ አይደልየው ማለት ብዙ ዴኮር አላጨነቅበትም፣ ግን ምግቡ በጣም ጣፋጭ ነው። ከውስጡ የተቆራረጠ የተበጣጠሰ እንዳይመስላችሁ ፍርፍሩ እንጀራው ቁጭ ብሎ ነው ያለ እርሶ ከዛው ላይ ፍሩ ቁጭ ብሎ ነው ያለ ማለት ነው። ጥጥት አድርጎ ዘይቱና ሶሶውን ማለት ነው። አሁን ዲያርጌ እንግዲህ ሰጥቼ እመጣለሁኝ ከናንተ ጋር። ከዛ ይሄን ትንሽ የፍርፍር እኔም መቅመስ አለብኝ ብዬ ሽታው ልነግራችሁ አልችልም ማለት ነው፣ ይጠራችኋል በውጭ። ስለዚህ ለራሴ ደግሞ ትንሽ ፍርፍሩ ለእናንተም ቀምሼ ላሳያችሁ። ሶሶው ነው ዋናው። ሶስ አሰራሩን ይሄ ስልስ አሰራሩን ካወቃችሁበት በዚህ መልኩ ቆንጆ ፍርፍር ትሰራላችሁ። የተረፋችሁን ስልስ ደግሞ ለማንኛውም ወጥ ይሆናችኋል ማለት ነው። ከዛ እንግዲህ ደህና ሁኑልኝ ወገኖቼ። እኔ እየተሰናባበትኩ ነው። ቀምሼላችሁ ብቻ ከናንተስ ጋር እሰናበታለሁ ወገኖቼ። ያገር ልጆች ስላያችሁልኝ አብራችሁኝ ስለቆያችሁ ከእግዚአብሔር ሰላም ይብዛላችሁ። በእግዚአብሔር ስም አመሰግናለሁ። እግዚአብሔር ከናንተ ጋር ይሁን ወገኖቼ። ኤርትራውያን ኢትዮጵያውያን ሁላችሁም ይቀንልኝ እስከዚያ ሰዓት ረይሁም አለሁ ማለት እዩ። ደሃን ሁኑልኝ። ባይ ባይ ቻው። ሰብስክራይብ